ሚስቱን በአሰቃቂ ሁኔታ ገድሏል ተብሎ ክስ የተመሰረተበትን የአንድ ግዙፍ ድርጅት ዋና ስራ አስፈጻሚ በነጻ አስለቀቅን። ወይም በሌላ አነጋገር ተከሳሹ አእምሮ በፈቀደለት መጠን ነጻ ሆኖ እንዲኖር አስቻለው። በድንገት በችሎት አዳራሽ ውስጥ ወድቆ ተዘረረ። ይህ ሰው በአገሪቱ ካሉ ድንቅ የህግ ባለሙያዎች ውስጥ አንዱ ነበር። እንደጠበቅኩትም ጁሊያን በከፍተኛ ሁኔታ ስኬታማ ሆነ። ብዙዎች የሚመኙትን እርሱ እውን አደረገው። አንጸባራቂ የሆነ ዝናን ተጎናጸፈ። ሰላም ጤና ይስጥልን ውድ የዘውግ ቲዩብ ቤተሰቦች፣ ከቆይታ በኋላ ተመልሰናል። ዛሬ የምንጀምረው አዲስ መጽሐፍ ነው። ይህ መጽሐፍ በሮቢን ሻርማ የተጻፈውና የብዙዎችን ህይወት የለወጠው The Monk Who Sold His Ferrari የተሰኘው መጽሐፍ ነው። ይህንን መጽሐፍ ብርሃኑ በላቸው ራስን ማወቅ በሚል ወደ አማርኛ መልሶታል። ይህንን አነቃቂና ህይወት ቀያሪ መጽሐፍ በተከታታይ ክፍል ይዤላችሁ የሚቀርብ ይሆናል። ለቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግዎትን አይርሱ። እንዲሁም ለሌሎች እንዲደርስ ላይክ እና ሼር ማድረግ፣ አስተያየት መስጫው ላይ አስተያየቶትን ማስቀመጥ አይርሱ። ላለው ዘውድ ቲዩብ ራስን ማወቅ ምዕራፍ 1 የማንቂያ ደወል። በድንገት በችሎት አዳራሽ ውስጥ ወድቆ ተዘረረ። ይህ ሰው በአገሪቱ ካሉ ድንቅ የህግ ባለሙያዎች ውስጥ አንዱ ነበር። በማየው ነገር ደንዝዤ ከመቆም ውጪ ሌላ አማራጭ አልነበረኝም። በእርግጥ ታላቁ ጁሊያን ማንትል ርኩስ መንፈስ እንደሰፈረበት ሰው መሬት ላይ እየተንደፋደፈ በላብ ተጠምቆ ከማየት በላይ የሚያስደነግጥ ነገር የለም። ከፊት ለፊቷ በተፈጠረው ክስተት ክው ያለችው ዳኛ በፍጥነት አጠገቧ ያለውን ስልክ መነጋገሪያ አንስታ የሆነ ነገር ተናግራ መልሳ አስቀመጠችው። ከጥቂት ደቂቃዎች በፊት ከጁሊያን አንጻር ሆኖ የደመኛውን ያክል ሲሟገትና ሲከራከር የነበረው አቃቤ ሕግ አሁን የወደቀውን ጀግና ነፍስ ለማትረፍ ይጥራል። የጁሊያን ረዳትም ከጎኑ ሆና ሊሰማት የማይችላቸውን ለስላሳ ቃላት ታዘንባለች። ጁሊያንን ለ17 ዓመት ያክል አውቀዋለሁ። ለመጀመሪያ ጊዜ ያወቅኩት ከወዳጆቹ አንዱ በሆነ ግለሰብ በሚተዳደር የጥብቅና ተቋም ውስጥ ተለማማጅ ሆኜ ነው። ጁሊያን ግርማ ሞገስ ያለው በታላላቅ ህልሞች ራሱን ያነጸ ጠበቃ ነበር። አንድ ዕለት አምሽቼ ከስራ ስወጣ ወደ ቢሮው ሰረቅ አድርጌ ስመለከት ያስተዋልኩትን ከግዙፉ ጠረጴዛው ፊት የተሰቀለውን ጥቅስ አሁንም አስታውሰዋለሁ። ጥቅሱ የዊንስተን ቸርችል ሲሆን በትክክል የጁሊያንን አጠቃላይ ሁኔታ ይገልጻል። የዕጣ ፈንታችን ወሳኞች እኛው ራሳችን ነን። ከፊት ለፊታችን የተጋረጠው ሥራ ከአቅማችን በላይ አይደለም። ህመሙንም ስቃዩንም መቋቋም ከቶ አይሳነንም። በምናደርገው ነገር ሁሉ እምነት እንዲሁም ለማሸነፍ ጽኑ ፍላጎት እስካለን ድረስ ድሉ የኛ ነው። በዚህ ጥቅስ የህይወትን መመሪያውን ያዘጋጀው ጁሊያን በቀን ውስጥ 18 ሰዓታት የሚሰራ ነበር። በጭምጭምታ እንደሰማሁት ከሆነ የጁሊያን አያት የታወቀ ተደማጭ ሴናተር የነበረ ሲሆን አባቱ ደግሞ በፌደራል ፍርድ ቤት የተከበረ ዳኛ ነው። የጁሊያን የፍርድ ቤት ውሎዎች በመደበኛነት የጋዜጦችን የፊት ገጾች ይቆጣጠራሉ። እጅግ የታወቁና ባለጸጋ የሆኑ ሀብታሞች
ጉዳያቸውን የሚከታተልላቸው ቆፍጣና ጠበቃ በፈለጉ ጊዜ ወደ ጁሊያን ነበር የሚሮጡት። ከስራ ውጭ ያሉት ተግባራቱም ቢሆኑ በደንብ የሚታወቁ ናቸው። ከከተማዋ ምርጥ እንስቶች ጋር በመሆን ውድ ሬስቶራንቶችን መጎብኘት እና የጥፋት ቡድን ሲል ከሰየማቸው ወዳጆቹ ጋር ቅጥባጣ መልኩ ሲጠጣ ማምሸትም ያዘወትር ነበር። ለመጀመሪያ ጊዜ ጁሊያን ከፍተኛ ትኩረት ስቦ በነበረው የነፍስ ማጥፋት ክርክር ላይ አብሬው እንድሰራ ለምን ጥያቄ እንዳቀረበልኝ አሁን ድረስ እንቆቅልሽ እንደሆነብኝ ነው ያለው። ምንም እንኳን የሃርቫርድ የሕግ ትምህርት ቤት ምሩቅ በሆነም በተቋም ውስጥ ካሉት እኩዮቼ ጋር የሚወዳደር ችሎታ ነበር ለማለት አልደፍርም። ቢሆንም ግን ከእርሱ ጎን ሆነው በዚያ ጉዳይ ላይ ፍርድ ቤት ለመቆም ሲወተውቱት ከነበሩት ሁሉ እኔን አስበልጦ መረጠኝ። እኔን የመረጠበትን ምክንያት ለማወቅ ካለው ረሃብ የተነሳ ነው ሲል ተናግሮ ነበር። በእርግጥ የግድያ ክሶች ሁሉ ቁንጮ ተብሎ የተፈጠረውን ጉዳይ አሸንፈን ሚስቱን በአሰቃቂ ሁኔታ ገድሏል ተብሎ ክስ የተመሰረተበትን የአንድ ግዙፍ ድርጅት ዋና ስራ አስፈጻሚ በነጻ አስለቀቀን። ወይም በሌላ አነጋገር ተከሳሹ አእምሮ በፈቀደለት መጠን ነጻ ሆኖ እንዲኖር አስቻለሁ። ከዚያ የክስ ሙግት ብዙ ትምህርት ነው የቀሰምኩት። በመደበኛ ሕግ ትምህርት ቤት እንደ አንድ ጠበቃ እንዴት ልሟገት እንደምችል ከተማርኩት በላይ ነው ዕውቀት ያገኘሁት። አለቃዬ የማሸነፍን ጥበብ አሳየኝ። እኔም ያንን ጥበብ እንደ ስፖንጅ ምጥጥ አደረኩት። በጁሊያን ግብዣ መሰረት በረዳት ጠበቃነት በተቋሙ ውስጥ ቆየው። በሁለታችን መካከል ያለው ወዳጅነት የዛኔ ማቆጥቆጥ ጀመረ። እርግጥ ነው ከጁሊያን ጋር አብሮ መስራት ፈተና መሆኑን አልክድም። ቢሆንም ግን ከላይ አስቸጋሪ ሰው የሚመስለው ጁሊያን ለሌሎች አብዝቶ የሚጨነቅ ውስጣዊ ማንነት ነበረው። በስራ የቱንም ያህል ቢጨናነቅ ሙሽራዬ ብዬ አሁንም ድረስ ስለምጠራት ውዷ ባለቤቴ ጄኒ አስታውሶ ይጠይቀኛል። በከፍተኛ ገንዘብ ችግር ውስጥ ሆኜ ሳለ ጓደኞቹን የማይዘነጋው ጁሊያን ነፃ የትምህርት ዕድል እንዳገኝ ረድቶኛል። የጁሊያን ዋነኛ ችግር ከመጠን በላይ በስራ የመወጠሩን ምክንያት ድርጅቱ ራሱን እስኪችል ነው በሚል ይሸፋፍን የነበረ ሲሆን የዓመት ረፍት ወስዶ ራሱን ዘና ለማድረግ ማቀዱን በእርግጠኝነት ደጋግሞ ይናገር ነበር። ነገር ግን ጊዜያት እየነጎዱ በሄዱ ቁጥር ጁሊያን ዝናው እየናኘ በጫንቃው ላይ የሚያርፈው የሥራ ጫናም እየከበደ ሄደ። የሚይዛቸው ጉዳዮች እየከበዱና የተሻለ ክፍያ የሚያስገኙ እየሆኑ መጡ። ፈተናዎችን ተጋፍጦ ማለፍ የሚያስደስተው ጁሊያን በራሱ ላይ የሚያሳድረውን ጫና ይበልጥ አጠናከረው። በማረፊያ ሰዓቱ እንኳን ሳይቀር አእምሮ እረፍት የሌለው ይህ ሰው ከጥቂት ሰዓታት በላይ አይተኛም ነበር። ጁሊያን የበለጠ ክብር፣ የበለጠ ዝና እንዲሁም የበለጠ ገንዘብ የማግኘት ረሃብ ያለበት መሆኑን የተገነዘብኩት ወዲያውኑ ነበር። እንደጠበቅኩትም ጁሊያን በከፍተኛ ሁኔታ ስኬታማ ሆነ። ብዙዎች የሚመኙትን እርሱ እውን አደረገው። አንጸባራቂ የሆነ ዝናን ተጎናጸፈ። ገቢውም ከቱጃሮች ተርታ የሚያሰልፈው ሆነ። ታዋቂ የፊልምና የሙዚቃ ተዋናዮች በሚኖሩበት ስፍራ ውድ ቪላ ገዛ። የግል አውሮፕላን ኖረው። በበጋ ወራት የሚዝናናበት ቤት በደሴት ላይ አስገነባ። እንዲሁም ከሁሉም ሀብቶች በላይ እንደ አይኑ ብሌን የሚሳሳላት ፌራሪ መኪና ባለቤት ሆነ። ቢሆንም ግን ነገሮች ሁሉ እንዲሁ ከላይ ሲታዩ እንደሚመስሉት አይነት አልነበሩም። ይህንንም ጉድለቱን ልገነዘብ የቻልኩበት ከግለሰቡ ጋር ብዙ ጊዜን አብሬ ማሳለፍ በመቻሌ ነበር። ሁሌም በስራ ላይ የተጠመድን በመሆናችን በአብዛኛው አብረን ነበር የምንሆነው። በአብሮነታችን ወቅት ነገሮች የመረጋጋት ምልክት አይታይባቸውም ነበር። ሁሌም ካለፈው የበለጠ ትልቅ ጉዳይ ወደ ቢሮአችን ይመጣል። ጁሊያን ለእያንዳንዷ ጥቃቅን ነገር ሳይቀር አብዝቶ ይጠነቀቃል። እግዜር አይበለውና ዳኛው እንዲህ ያለ ጥያቄ ቢያቀርብ ምን መልስ እንሰጠዋለን? የመረጃ ጥናት ቡድናችንን ያጠናከረውን መረጃና ማስረጃ በቂ ባይሆንስ በሚሉ ጥያቄዎች ራሱንም በዙሪያ ያሉትንም ወጥሮ ይዛል። ስለዚህ ሳንወድ በግድ ራሳችን ላይ ከፍተኛ ጫናን
እናደርሳለን። እኔም ወደ እርሱ ጠባቧ ስራ ተኮር ዓለም ሰተት ብዬ ገባሁ። ጤነኛ አእምሮ ያላቸው ሰዎች ሁሉ ከቀኑ ድካማቸው እረፍት በሚወስዱበትና ከቤተሰቦቻቸው ጋር አብረው በሚሆኑበት ሰዓት እኛ ግን ከዚያ ግዙፍ ሕንፃ 64ኛ ወለል ላይ ከሚገኘው ቢሮአችን ውስጥ ሆነን ራሳችንን ወረቀት ውስጥ ቀብረን እናመሻለን። ከጁሊያን ጋር አብሬው በሆንኩ ቁጥር ራሱን የበለጠ ወደ ጥልቀቱ እየከተተ መሆኑን እመለከት ነበር። የሰውየው የሥራ ትጋት ልክ ራሱን ለመግደል የፈለገ ነበር የሚመስለው። በምንም ነገር አይረካም ነበር። በመጨረሻም ትዳሩ ፈረሰ። ከአባቱ ጋር ተቆራረጠ። ሁሉም ሰው የሚመኘውን አይነት ሀብት ቢያካብትም ውስጡ ግን ምን እንደሚፈልግ በትክክል አልተረዳም ነበር። በአካልም በስሜትም በመንፈስም መሻቱ ምን እንደሆነ ሊያውቀው አልቻለም። ገና በ53 ዓመቱ ጁሊያንን ሳየው በሰባዎቹ መጨረሻ ላይ የሚገኝ ነበር የሚመስለው። ፊቱ በጣም የተጨማደደና ጎስቆል ያለ ሆኗል። በውዶቹ የፈረንሳይ ሬስቶራንቶች ውስጥ የሰዓት እላፊ እራት ማዘውተሩ፣ ወፍራሞቹን የኩባ ሲጋሮች በላዩ ያከታተለ ማጨሱና ኮኛክ ያለ ገደብ መጠጣቱ በሚደብር መልኩ ወፍራም ሽማግሌ ያስመስሎታል። ሁሌም ህመምና ድካም እንደሚሰማው እያማረረ ይናገራል። በዚህም የተነሳ የህይወት ለዛዋ ስለጠፋው ነው መሰል ፈገግታ ፊቱ ላይ አይስተዋልም። ውስጡ በታላቅ ኃይል የተሞላ የነበረው ሰው ከጊዜ ወደ ጊዜ በጨፍጋጋ ስሜት እየተሞላ መጣ። በግሌ እንደሚመስለኝ የህይወቱን ዓላማ ማሳካት ተስኖታል። ከምንም በላይ ግን የሚያሳዝነው ነገር ችሎት ውስጥም እንደ ቀድሞ መሟገቱን ማቆሙ ነበር። በፊት በሚያቀርባቸው መሟገቻ ሐሳቦችና በሚያነሳቸው ጭብጦች ችሎት ውስጥ የታደመውን ሁሉ አፍ እንዳላስከፈተ አሁን ምንም ትርጉም በሌላቸው ነገሮች ላይ ምን ችክ ብሎ የችሎት ጊዜውን ይፈጃል። በፊት ተቃራኒ ጎራ ለሚያነሳቸው ነጥቦች ግርማ ሞገስ ባለው መልኩ ተቃውሞ ያቀርብ እንዳልነበረ ከጊዜ በኋላ ግን የዳኞችን ትዕግስት እስኪፈታተን ድረስ ፌዘኛ ሆኖ አድረፈው። በቀላል አነጋገር የጁሊያን አንጸባራቂ ሕይወት ወደ ጭላንጭልነት መቀየር ከጀመረ ሰነባብቷል። እንዲህ ያለው አደገኛ የጤና እክል የዳረገው ፋታ ማጣቱ ብቻ አልነበረም። መንስኤው ከመንፈስ ጋርም የተገናኘ ነበር። በሚሰራው የመንፈስ እርካታ እንደሌለውና ውስጡ ባዶነት እንደሚሰማው ሁልጊዜ ነግረኝ ነበር። በወጣትነት ዘመኑ ለሕግ ሙያ ከልብ የመነጨ ፍቅር የነበረው ጁሊያን የሙያው ውስብስብነትና አእምሮ ብቃትን የሚጠይቅ መሆኑ ነበር በኃይል የተሞላና አድማጭን በክርክሩ ማሳመን እንዲችል ያደረገው። የሕግ ጥሰትም ሆነ መከበር የሚያስከትለው ጉልህ ማህበራዊ ተጽዕኖ ነበር በቤተሰቡ ግፊት የተቀላቀለውን ሙያ ይበልጥ እንዲወደው ያደረገው። ጁሊያን ራሱን ይመለከት የነበረው እንደ አንድ ስጦታዎቹን በመጠቀም ማህበራዊ መሻሻል እንደሚያመጣ የለውጥ ሐዋርያ ነበር። ከዚህም በላይ አንዳች ትልቅ ስብራት ደርሶበታል። በትክክል የደረሰበት ምን እንደሆነ ማወቅ ባልችልም እኔ ተቋሙን ከመከላከሌ በፊት የደረሰበት ነው። ከምንም በላይ ግን የበላይ ብቻ ሳይሆን የቅርብ ወዳጄ የነበረውን ጁሊያንን ልረዳው ከልቤ ነበር የምፈልገው። ምዕራፍ 2 ምስጢራዊው ጎብኚ። ሁላችንም የተቋሙ ሰራተኞች ድንገተኛ ስብሰባ ላይ ተቀምጠናል። ከተሰበሰብነው ሰዎች ውስጥ ለመናገር መጀመሪያ የነበረው ሽማግሌው ሃርዲንግ ነው። ሃርዲንግ ይዞልን የመጣውን መርዶ በጣም አስደንጋጭ ዜና ይዣለሁኝ። ጁሊያን ማንትል ትናንትና በአትላንቲክ አየር መንገድ ጉዳይ በፍርድ ቤት ሲሟገት ሳለ በድንገተኛ የልብ ድካም ወድቋል። በአሁኑ ሰዓት ማገገሚያ ክፍል ውስጥ የሚገኝ ሲሆን ሐኪሞቹ በነገሩን መሰረት በቅርቡ ተሽሎት ይወጣል። ነገር ግን ጁሊያን ሁላችሁም ልታውቁት የሚገባ ውሳኔ አሳልፏል። ከተቋሙ ለመገለልና ከሕግ ሙያው እስከ ወዲያኛው ሊሰናበት ወስኗል።
ሲል አረዳን። በጣም ነው የደነገጥኩት። ብዙዎቹን ችግሮች እየተጋፈጠ መሆኑን በደንብ ባውቅም ከሙያው ራሱን ያገለለው የግል ለደቂቃም አስቤ አላውቅም ነበር። ከምንም በላይ ደግሞ ያንን ሁሉ መከራ አብረን ያሳለፍን ድሎችንም አብረን የተቋደስ እንደመሆናችን መጠን ይህንን ውሳኔውን በግል ይነግረኛል ብዬም ጠብቄ ነበር። ነገር ግን እንኳን አግኝቶ ሊነግረኝ ቀርቶ ሆስፒታል ተኝቶ እንኳን እንድጠይቀው አልፈቀደም። ሁሌም ወደ ሆስፒታሉ በሄድኩ ቁጥር ነርሶቹ እንደተኛና የኔ መግባት እንደሚረብሸው በመግለጽ አይኔን ለማየት አለመፈለጉን በገደምዳሜ ይነግሩኝ ነበር። ምናልባት እኔም በማግኘት ሊረሳው የሚፈልገውን የህይወት ድጋሚ ማስታወስ አልፈለገ ይሆናል። ማን ያውቃል? አንድ ነገር ግን ልንገራችሁ፣ የጁሊያን ድርጊት እንደኔ ያለውን ወዳጁን በጣም ነው የጎዳው። ይሄ ሁሉ የሆነው ከ3 ዓመታት በፊት ነበር። በመጨረሻም ጁሊያን ወደ ህንድ መጓዙን ሰማው። ለአንዱ ወዳጃችን ህይወቱን ማቅለል እንደሚፈልግና በውስጡ ለሚውላሉ ጥያቄዎች ምላሽ እንደሚሻ ነግሮታል። ቪላውን፣ የግል አውሮፕላኑን፣ በደሴት ላይ የገነባውን የበጋ ወራት መዝናኛ ቤት፣ ፌራሪውን ሳይቀር ሸጦ ባዶ እጁን ቀረ። ልክ እንደ ህንዳዊ መነኩሴ። በ3 ዓመታት ውስጥ እኔም በጣም በሥራ ከተወጣጠረ ወጣት ጠበቃነት ወደ ተሰላችና ጨለምተኛ አመለካከት ወዳለው ጎልማሳ ጠበቃነት ተለውጫለሁ። ከባለቤቴ ጋርም ልጆች አፍርተናል። በመጨረሻም እኔም ራሴ የህይወትን ትርጉም እፈልግ ጀመር። ይህን ፍለጋ እንድጀምር ያደረገኝ ልጆች መውለዳችን መሰለኝ። ልጆች ወደዚች ምድር ከመጡ በኋላ ለዓለም ያለኝ ምልከታና ሊኖረኝ ስለሚገባው ድርሻ ያለኝ አመለካከት በሙሉ ነው የተቀየረው። አባቴ ጆን ሞት ከፊት ለፊት ተጋርጦ እያለ በስራ የምታሳልፈው ትንሽ ጊዜ እንኳን እንዲኖር አትመኝም እንዳለው ከወትሮ በተለየ ከቤተሰቤ ጋር ቤት ውስጥ የበለጠ ጊዜ ማሳለፍ ጀመርኩ። ረፍቴንም የበለጠ ለማጣጣም ሮተሪ ክለብን ተቀላቀልኩ። ቅዳሜ ደግሞ ጎልፍ ከወዳጆቼ ጋር መጫወት ጀመርኩ። ነገር ግን ብቻዬን በመሆንበት ጊዜ ሁሉ ባልታሰበው ሁኔታ ስለተለየን ጁሊያን ማሰብ ያልቀረም። ምናልባት እንደሱ ያለ ረፍት የለሽ ነፍስ ሳይቀር መረጋጋትን ሊያገኝባት በሚችለው መንፈሳዊት ህንድ ተደላድሎ መኖር ጀምሮ ይሆን? አሊያም በኔፓል ተራራዎች ላይ ጀብዱ እየፈጸመ ይሆናል። አንድ ነገር ግን እርግጥ ነው፣ ወደ ህግ ሙያ ተመልሶ አልተሰማራም። በራሱ ላይ ግዞት አውጆ ከሙያው ከተገለለ በኋላ ከቀድሞ ወዳጆቹ መካከል ለአንዱም ፖስት ካርድ እንኳን ልኮ አያውቅም። ለተወሰኑ ጥያቄዎች ከ2 ወራት በፊት የተወሰነ ምላሽ አግኝቼላቸዋለሁ። በአንድ የተረገመ ዕለት ከአንድ ደንበኛዬ ጋር ስንታረቁዬ እፎይ ስል ረዳቴ ጄኒ ቬቭ ወደ ቢሮዬ ጭንቅላቷን ብቻ አስገብታ አንድ ሰው ሊያገኝ ይፈልጋል፣ በጣም አስቸኳይ በመሆኑ ሳያነጋግር እንደማይሄድ ገልጿል አለች። በስጨት ብዬ በጣም እርቦኛል፣ ልመገብ ልወጣ ነው። ከዛ በኋላ የሃሚልተን ጉዳይ አለብኝ። ስለዚህ ማንንም አሁን ማግኘት አልችልም። ልክ እንደማንኛውም ሰው ቀጠሮ ስጪውና አሰናብጪው። ችግር የሚፈጥር ከሆነ ግን ጥበቃዎችን ጠርተሽ አባሪው አልኳት። ጄኒ ከነበረችበት ሳትነቃነቅ አረ በጣም አስቸኳይ ነው ብሏል አለችኝ። ለቅጽበት እኔው ራሴ የጥበቃ ሰራተኞችን ልጠራ አስቤ ነበር። ነገር ግን ሰውየው የምር ተቸግሮ ሊሆን እንደሚችል በማሰብ ለስለስ አልኩ። ወዲያውም ሰውየው እንድታስገባው ፈቀድኩላት። የቢሮዬ በር ቀስ ብሎ ተከፈተ። በመጨረሻም ሙሉ በሙሉ ተከፍቶ እድሜው በ30ዎቹ አጋማሽ ላይ የሚገኝ መልከ መልካም ሰው ገባ። ሰውየው ረዥም ሸንቃጣና ወንዳ ወንድ አይነት ነው። ነገር ግን ከዚህ ውጫዊ ውበቱ ባሻገር በዚህ ሰው ውስጥ መለኮታዊነትን ያጎናጸፈው ሰላምና መረጋጋት ይስተዋልበታል። አይኖቹም ብሩህና ሰማያዊ ሲሆኑ ነገሮችን ጠልቀው የሚመረምሩ ናቸው። ድንገት ይህ ሰው ባለፈው ሳምንት የወከልኳት
ሴት ፍቺዋን ፈጽማ ብዙ ሀብት ያገኘችው ሴት የቀድሞ ባል ይሆን እንዴ? ምናልባት ዘበኖቹን መጥራት ተገቢ ሳይሆን አይቀርም እያልኩ ማሰብ ጀመርኩ። ነገር ግን ወጣቱ ሰው ልክ እንደ ቡድሃ የሚወደውን ተማሪውን ወይም ደቀ መዝሙሩን በሚመለከትበት አይን እይታ እየተመለከተኝ ነው። ቾት ከሚነሳ ረጅም ጸጥታ በኋላ አንድ ነገር ተናገረ። እንግዶችህን እንደዚህ ነው እንደምትቀበለው? በችሎት ውስጥ እንዴት ስኬታማ መሆን እንደምትችል ያስተማሩን ሳይቀር እንዲህ ነው የምታስተናግደው ጆን? ሚስጥሮቼን ለራሴው ባስቀራቸው ይሻለኝ ነበር አለ። አንዳች ስሜት ውስጤን ሲያላውሰው ይታወቀኛል። ወዲያው ይሄንን ልስልስ ድምፅ አስታወስኩት። ልቤ ምቷ ጨምሯል። ጁሊያን፣ የማይታመን ነው። ይህ የሚመለከተው በእውነት አንተ ነህ? ጮክ ብሎ በቢሮዬ ውስጥ ያስተጋባው ሳቅ ጥርጣሬን አረጋገጠልኝ። በእርግጥ ከፊት ለፊቴ የቆመው ሰው ከአጠገባችን ከራቀ ከዓመታት ያለፉት ጁሊያን ማንትል ነው። እርሱ ላይ የማየው ለውጥ በጣም ነው የተደነቅኩት። ያ ፊቱ የተጨማደደ ብልጩነት፣ ፋታያ የለሽ ሳልና ደረቅ አይኖች ከእርሱ ጋር የሉም። በዚያ ፋንታ ፍጹም ጤነኛ፣ ፊቱን እንደ ጸዳል የሚያበራ፣ አይኖቹ ብርሃን የሚፈነጥቁ መልከ መልካም ሰው ነው እያዩ ያለሁት። አሁን ከፊት ለፊቴ ቁጭ ብሎ አይኖቼን አፍጥጬ የምመለከተው ኃይለኛውን ጠበቃ ጁሊያንን ሳይሆን የለውጥ ሐዋርያ የሆነውን ጁሊያንን ነው። ውድ የዘውድ ቲዩብ ቤተሰቦች የዛሬውን በዚህ ያበቃል። በቀጣይ ተከታዩን ክፍል ይዤላችሁ የምቀርብ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጉትን አይርሱ። ከልብ እናመሰግናለን።